ኑሐሚን ከአባቷ ጋር ቁጭ ብላ አባዬ አይዞህ፣ አታስብ፣ አትጨነቅሽ፣ ነገ የተሻለ ቀን ይመጣል። እናም አባ አይዞህ፣ ለማንኛውም አሁን ልነሳና ቁርስን ላዘገጃጅልህና ቁርስን በልተ መድኃኒትን ደግሞ ትወስዳለህ ትለውና ከጠገቡ ተነስታ ሽንኩርትና ቲማቲሟን ይዛ አሁንም ካጠገቡ ቁጭ ብላ ቀና ብላ ስታየው አባቷ በሀሳብ ተውጧል። አየችውና አባዬ እንዴ ምን ነው በሀሳብ እኮ የለህም ሄድክ ስትለው አዎ አይ ልጄ ምን ላድርግ ብለሽ ነው እነገነት እንዴት እንደሆኑ የእነሱ ነገር እያሳሰበኝ ነው ሲላት አባዬ እኔ ችግር የለውም እኔ እኮ ሳሚን ጠይቅ እስኪ ቀስ ብለህ ተከታተላቸው ብዬው እሱም ተከታትሏቸው በርቀት እቃቸውን እንዳለ ሻሽጠዋል። የቤቱን እቃ ባይሱዚ ተጭኖ ሲወጣም አይቷል። እናም ስለዚህ ምንም አታስብ፣ ምንም አይሆንም። እኔ እንደ ሰው አብረን ችግራችንን ሲኖረን አብረን እንደነበር ነው ስናጣም መለየት የለብንም አብረን እንሁን ብያቸው ነበረ። እነሱ ደግሞ ያን አልፈለጉ። ስለዚህ ምን ማድረግ ይቻላል? በህይወት ደግሞ የሰው ልጅ ሲኖር በህይወት ማጣትም ማግኘትም ያለ ነው። ከፍታም እንዳለ ዝቅታም አለ፣ ዝቅታ እንዳለም ደግሞ ከፍታ አለ። ስለዚህ አባዬ አትጨነቅ ስትለው አይ ልጄ በማያውቁት ነገር እኔ እናትንም ልጅንም አውጥቼ ጣልኳቸው በእኔ ጦስ ሲል አባት ለኑሐሜ ይላታል። ኑሐሜም አባዬ በቃ ከዚህ በኋላ ስላለፈው ነገር ራስን አትውቀስ፣ ምንም ችግር የለውም አይዞህ፣ እኔም እንደው የት እንደወደቁ የት እንዳሉ እንደው ባቅ ደስ ይለኛል ልጅ ያለዛ ረፍት አይኖረኝም ሲል ይነግራታል። አባዬ አይዞህ ምንም አይሆኑም አትጨነቅ፣ አይ ልጅ የእነሱ ነገር አንተ እንደው ዝም ብለህ ነው እንጂ ለእነሱ የምትጨናነቅ የምታስበው እነሱ እኮ ይቅርታህን እንኳን ለመቀበል ፈቃደኛ አይደሉም። ስለዚህ ምን ማድረግ ይቻላል ስትለው እርግጣው እንደዚህ መውጣታቸው መንከራተታቸው ያሳዝናል። ግን ደግሞ እኔ አብረን እንሁን ብዬ ስለምናቸው እነሱ ፈቃደኛ አይደሉም፣ ብቻቸው መኖር ነው የፈለጉት። ስለዚህ ምርጫቸው ነው፣ ምንም ማድረግ አይቻልም አባዬ ስትል ስለዚህ አባዬ ባክህን ስትል አይ ልጅ ተይ እስኪ ምናልባት ለዚህ ነገር ሁሉ ተጠያቂዋም እኔ ልሆን እችላለሁ ስትል ኑሐሚን ለአባቷ ትመልስለታለች። አባትም አይ ልጅ ተይ አንቺማ መኖርሽ ለኔ ጠቀመኝ፣ ብዙ ነገሮችን አየሁ ልጄ፣ እርግጥ ተፈተንሽ ተሰቃየሽ እንጂ ይላታል። አይ ልጄ እንደዚህ ከፍ ዝቅ እያደረጉሽ አንቺማ ተሰቃየሽ እንጂ ምን አደረግሽ ሲላት አይ አባዬ እኔ ከመጣሁ በኋላ ይመስለኛል እንደዚህ አይነት ነገር የተፈጠረው። ምናልባት እኔም ልሆን እችላለሁ መጥፎ እድል ይዤ የመጣሁት ለዛ ነው እያለች እንባ ሲተናነቃት ተይ ልጄ እንደዚህ መንገትበኝ ተይ አንቺ አይደለሽም እባክሽ ልጄ ይላታታል። በህይወትም መኖር አሁን እኮ እንድተነፈስም እያደረግሽኝ ያንቺ መኖር ነው። እናም ልጄ ኑሐሜ አይዞሽ እሺ እንደዚህ እንዳይሰማሽ፣ ግን ደግሞ አሁን ደግሞ አንድ ነገር እንድታደርግልኝ ልጠይቅሽ ይላታል። እሺ አባዬ ምንም ይሁን ችግር የለውም የምችለውን ነገር ሁሉ ለማድረግ ዝግጁ ነኝ ስትለው እንግዳውስ እነገነት ወዴት እንደተከራዩ ጠይቀሽ እንድትነግርኝ እፈልጋለሁ ይላታል። ችግር የለውም እስኪ ለማንኛውም ቤት እየፈለጉ እንደሆነ ነግሮኛል። ስለዚህ እስኪ ጠይቀዋለሁኝ ደላላዎቹን ስለሚያውቃቸው ይነግረኛል እና ችግር የለውም እነግርሃለሁ አባዬ ስትለው እሺ። እናም ወይዘሮ ገነትና ኤደን ሻንጣቸውን ይዘው ቤት ፍለጋ ከከተማ ወጣ ብለው ባለች አነስተኛ ሰፈር ቤት ፍለጋ እየሄዱ ነው። እናም አረማዬ እኔ አቅቶኛል፣ አልቻልኩም፣ ከዚህ በላይ መሄድ አልችልም ስትላት እንዴ ልጄ እባክሽን ቀስ ብለሽ ሂጂ፣ ታዲያ ወዴት እንሄዳለን? ቆይ ግን ወዴት ነው እየሄድን ያለ ነው? ከዚህ ከትንሽ ሰፈር ነው እንደምንኖረው ስትላት አይ ከዚህ በኋላ እኮ አንቺም ድሃ ነሽ፣ አንቺም እኔም ሁለታችንም ድሃዎች ነን። ስለዚህ አዎ ድሃ የሚኖርበት ተመሳስለን መኖር ነው ያለብን ስትል ትላታለች። እኔማ ከዛ ሰፈር ወጥቼ ከእንደዚህ አይነት ሰፈር አልኖርም። ስለዚህ እኔ አሁን አቅቶኛል ደክሞኛልም አልሄድም ስትል ኤደን አስፋልት ላይ እናቷን ታስቸግራታለች። እንግዲህ ህፃን ልጅ አይደለሽ አስዬ ሽሮሮ አልልሽም፣ ስለዚህ ነግሬሻለሁ ስትላት እንግዳውስ ከዚህ በኋላ የትም አልሄድም ትላታለች። የራስሽ ጉዳይ ትልና ገነትም ጥላ ስትሄድ ኑሐም ኤደንም አሁንስ እንደው ውይ እያለች እየተመራረች ሻንጣዋን ይዛ እናቷን ተከትላ ትሄዳለች።
በዛ ኑሐሚን ለአባቷ ምግቡን ሰርታ እያጎረሰችው እያለ አባዬ እንዴት ነው ቤታችን እንዴት ናት? ቆንጆ ነች አይደለ? ያው ትንሽ ብታረጅም ስትለው አይ ልጄ ተይ እንጂ አንቺ ተቸገርሽ እንጂ እኔማ ምን ችግር አለው? አንቺማ እኮ ጎበዝና ታታሪ ጠንካራ ነሽ። አይዞሽ ልጄ አንቺ ጎበዝ ነሽ፣ ምንኛውም ቦታ ላይ መኖር ትችያለሽ። እናም ኤደን ናት እንጂ እንደዚህ አይነት ቦታ ላይ መኖር የማትችለው እንዲህ አይነት ነገር ያለመደችው። አንቺ ችግር የለብሽም ልጄ። ግን እንደው እነ ኤደን የት ደርሰው ይሆን ሲላት፣ ኤርሚያስ እኮ አሁን ደውሎልኝ ቤት እየፈለጉ ወደዚህ ሰፈር እንደመጡ ነገረኝ ስትለው፣ ምን? አዎ ወደዚህ ሰፈር ቤት እየፈለጉ ነው። ምክንያቱም አነስተኛ ሰፈር የቤት ኪራይ የሚቀንሰው ወደዚህ ሰፈር ስለሆነ ወደዚህ ሰፈር መጥተዋል ብሎኛል። ስለዚህ እንደምንም ብዬ እኔ አይቼ እነግርሃለሁ አባዬ ስትለው፣ እሺ ትልና እሺ ላትና በዛን መሀል እዛው ጎረቤት የሆነች ህጻን ልጅ እረ ሞትኩኝ፣ እረ ባካችሁ ድረሱልኝ፣ ራበኝ፣ በር ክፈቱልኝ ስትል ልጅ ምንድነው? እረ ምን ተፈጥሮ ነው ሲል ኑሐሚን ከዛ ክፍል ወጥታ አንደኛው የተከራዮች ልጅ በር በውጭ ተቆልፎባት እሷ ግን ቤት ውስጡና ታለቅሳለች። ራበኝ፣ እባካችሁ ድረሱልኝ፣ እናቴ ትናንትና ማታ የወጣች አልመጣችም፣ እስካሁን እርቦኛል እያለች ስትጮህ በመሀል ኤርሚ ይመጣል። እሷን በሩ ለመክፈት እየታገለች ስለነበረ በሩ ቁልፍ ነው። አረ በእናትህ ምንድነው? እባክህን አግዘኝ፣ በሩ በውጭ ቁልፍ ነው፣ ግን ህጻን ልጅ አለች ቤት ውስጥ እባክህን ስትለው